ዶክተር ዝማሬ ታደሰ ጠቅላላ ሐኪምና የስነ ተዋልዶ ጤና አማካሪ እዚህ ስቱዲዮ አብራኛለች። እንኳን ደህና መጣሽ። በጣም አድርጌ ነው ማመሰግነው። በቅድሚያ እንኳን ደህና ቆያችሁኝ። ስለጋበዛችሁኝ አመሰግናለሁ። የወር አበባ መምጣት ያለበት በየትኛው እድሜ ክልል ላይ ነው? አሁን የብዙዎች ጥያቄ ስለሆነና ሰውም ግራ እየተጋባ ስለሆነ ነውና ከዚህ እንጀምር እስኪ። እሺ እንግዲህ የወር አበባ መምጣት የመጀመሪያው የወር አበባ ሜናርክ ይባላል በህክምናው። የሚመጣበት ጊዜ ስፔሲፊክ የሆነች እድሜ ላይ ሳይሆን አሁን እንደ ሬንጅ ነው የምንወስደው። ከ10 አመት ጀምሮ እስከ 15 አመት ድረስ ይጠበቃል እንደሚመጣ ማለት ነው። እንደ አማካኝ ከወሰድነው ግን 12 አመት እንደ አማካኝ ልንወስድ እንችላለን። ግን የተለያየ እድሜ ላይ ሴቶች የወር አበባቸው ሊመጣ ይችላል። አዎ ጉዳት የሚሆነው መቼ ነው? ምናልባት ከ10 አመት በታች የ9 አመት ልጅ የወር አበባ ማየት ቻለች የሚል ነገር በቅርብ ከጓደኞቼ ያው ነበርና ምንድነው ምን ሲሆን ነው ምክንያቱ የሚፈጥነው የሚዘገየው? ትክክል። አሁን ለምሳሌ በተለያዩ ምክንያቶች ሊለያይ ይችላል። በምን ብንል ለምሳሌ በዘረመል ወይም ደግሞ በጄኔቲክስ በቤተሰብ እናት እህት ቀድሞ የወር አበባቸው የሚመጣ አይነት ከሆነ ሌሎቹም ሴቶች ላይ ቀድሞ የመምጣት ነገር ሊኖር ይችላል። በአመጋገብ ላይም ዲፔንድ ሊያደርግ ይችላል። በብዛት ጥሩ የሆነ ምንላቸው ከፕሮቲን የካርቦሃይድሬት ጥሩ የሆነ ስብ የሚበሉ ልጆች የሰውነት እድገታቸውም የተሻለ ስለሚሆን ቀደም ብለው ሊያዩ ይችላሉ። አንዳንዶች ደግሞ በሰውነት ክብደትም እንደዛም ሊሆን ይችላል። ወይም ደግሞ በአካል ብቃት እንቅስቃሴ በጣም ከፍተኛ የሆነ የአካል ብቃት እንቅስቃሴ እንደ ጂምናስቲክ ምናምን እርሊ ላይ የሚጀምሩ ላይ ትንሽ ሊዘገይ ይችላል። የሆርሞን የተለያየ ሆርሞን ይዘቶች ላይ ሊወሰን ይችላል። በዋናነት አሁን ስለ ወር አበባ ስናወራ 4 ዋና ሆርሞኖች አሉ። ከነሱ ውስጥ ላይ ዲፔንድ ያደርጋል። እነ ኤስትሮጅን የምንለው፣ ፕሮጀስትሮን፣ ኤፍኤስኤች የምንለው፣ ኤልኤች የምንለው እነዚህ ሆርሞኖች አሉና ከነሱ ውስጥ ላይ ዲፔንድ አድርጎ እንግዲህ በነዛ ላይ ተመስርቶ በተለያየ እድሜ ሊመጣ ይችላል ማለት ነው። ግን አስጊ ነው ማለት ቅድም ካስቀመጥነው ሬንጅ ቢወጣና ከ10 አመት በታች ከ15 አመት ደግሞ በኋላ ቢዘገይ ችግር ይኖራል። ወደ ጤና ተቋም መሄድ ማማከር አለብን። አሁን early አሁን ስቲል አሁን በተለይ ደግሞ አሁን በዚህ ጊዜያቶች ላይ ከአመጋገባችንም ካለን የዴቨሎፕመንት ሁኔታ ጋር ስናየው ኢቭን early ከ9 አመት ላይ የሚያዩ ይኖራሉ። ስቲል ያኛውም በጣም የከፋ ማለት አይደለም። ግን በጣም የሚዘገይ ከሆነ ሙሉ በሙሉ ከዛ በኋላ የሚዘገይ ከሆነ ህክምና ቦታ ሄዶ መታየቱ የተሻለ ነው የሚሆነው። ግን ያው በጠቅላላው ግን ይሄ ቫራይቲ የተለያየ መሆኑ እንደ መታወቅ አለበት። ሁሉም በቃ በዚህ እድሜ መታየት ያለበት ሜናርክ ወይ መጀመሪያ የወር አበባ ብለን አንወስደው። ጤናማ የወር አበባ ዑደት የምንለውስ እንዴት ያለውን ነው? እንግዲህ ጤናማ የወር አበባ ዑደት ብለን ስንል በሶስቱን ብለን እናስበውና ለማስረዳት እንዲመችም የመጀመሪያው የሚመጣው በየስንት ጊዜ ነው የሚመጣው ወይም ሳይክሉ እንዴት ነው ከሚለው አንፃር፣ የሁለተኛውን ግሩፕ ደግሞ በሚመጣበት ጊዜ ሴቷ ላይ የሚፈጥረው የጤና እክል ወይም ደግሞ ተጽዕኖ አንፃር፣ ሶስተኛውን ደግሞ ከምን ያህል ቀን ይቆያል ከሚለው አንፃር ብናየው የመጀመሪያው ላይ አሁን በየስንት ጊዜ ይመጣል ብንለው አሁን እንዲሁ በተለምዶ በየ28 ቀን ይባላል። ግን ኤኒ ታይም ከ21 ቀን ጀምሮ እስከ 35 አመት ቀን በየጊዜው ቢመጣ ስቲል ኖርማል ነው የሚባለው ወይም የኖርማል ሬንጅ ውስጥ ነው የሚወሰደው ማለት ነው። ከምን ያህል ይቆያል ከሚለው አንፃር ደግሞ ከ2 ቀን ጀምሮ እስከ 7 ቀን ድረስ ባለው ጊዜ ውስጥ ቢመጣ እሱም ኖርማል የሆነ ሬንጅ ነው ማለት ነው። ከጤና አንፃር ሴቷ ላይ የሚፈጥረው ጤና አንፃር ደግሞ ስናይ መካከለኛ የሆነ ስሜቶች ናቸው እንጂ አሁን ከስራ ላይ ያስቀራት የሚችል ከትምህርት ላይ ያስቀራት የሚችል አይነት ከፍተኛ ህመም ማያመጣ ከሆነ እንደዛ ከሆነ ስቲል ኖርማል ነው የሚመጣው። የመጠኑም ይዘቱም የሚፈስበት ይዘት በእያንዳንዱ ሰዓት በየ2 ሰዓት ፓድ የምትቀይር ከሆነ ማታ ላይ በጣም ይበዛ ከሆነ እንደዛ እስካልሆነ ድረስ እነዚህ አሁን የጠቀስናቸው ሶስቱ ኖርማል ነው የሚባሉት ማለት ነው። ያ ማለት ምንም አይነት ህመም ምንም አይነት ዲስኮምፈርት አይኖራትም ማለት አይደለም። አዎ ስለዚህ እዚሁ ጤናማ የወር አበባ ዑደት ላይ እንኖርና የተለመዱ ምልክቶች ምንድናቸው ታዲያ? እንዴት አይነት ምልክትን ስታያ ነው አይ ይሄ አስጊ ነው ብላ ወደ ጤና ተቋም መሄድ ያለበት? ምን አይነት ህመም ነው ኖርማሉ? ኖርማሉ እንግዲህ ምንድነው እንዳልኩት የተወሰነ
ስሜቶች ይኖራሉ። ለምሳሌ ከእምብርት በታች የሆነ ቁርጠት ሊኖር ይችላል፣ የተወሰነ ቁርጠት ወይ ደግሞ የጀርባ ህመምም የተወሰነ ሊኖር ይችላል። የጡት መወጠር ስሜቶች ናቸው። የተወሰነ ብዙም ያልተጋነነ የስሜት ለውጥ ሊኖር ይችላል። ድካም ስሜት የተወሰነ ሊኖር ይችላል። እነዚህ ኖርማሊ የሚጠበቁ ምልክቶች ናቸው። እንደዚህ የሚያሰጉ የማይባሉ ምልክቶች ማለት ናቸው። እነዚህ ምልክቶች ምናልባት የወር አበባው ከመምጣቱ ቀድመን ነው የምናያቸው? ከመጣ በኋላ ይቆማሉ ወይስ እስከሚያልቅ ድረስ አብረው የሚቀጥሉ ናቸው? ስቲል ይሄኛው አሁን ኢንዲቪጁዋላይዝድ ነው ወይም የተለያዩ ሴቶች ላይ የተለያየ ነው። ግን አብዛኛው ጊዜ ቀድሞ ይጀምራል። ልክ የወር አበባ ሊመጣ አካባቢ ብዙ ሴቶች አሁን ኢቭን እኔ ጋርም ለመታየት ሲመጡ ይሄንን ነው ልክ የሚሉት። አንዳንዴ በመታየት በሚኖርባቸው በኋላ ላይ የምናነሳው ችግር ነው የምንለው መቼ ነው የሚለውን ስናይ ማለት ነው። ግን እነዛ ነገሮች ቀድሞ ሊጀምር ይችላል። ልክ ወር አበባ ከመምጣቱ በፊት ዲዩሪንግ ወር አበባ ጊዜም ትንሽም ደግሞ ካለቀም በኋላ ሊመጡ የሚችሉ የማያሰጉ የተለመዱ ምልክቶች ናቸው ማለት ነው። እዚሁ ጋር ጤናማ ያልሆነውስ የወር አበባ ዑደት እንዴት ያለው ነው? አሁን እንግዲህ ጤናማ የሆነውን አየን አይደለ? ስለዚህ ጤናማ ያልሆነው ብለን ደግሞ ስንል እሱን ተቃራኒው ማለት ነው። ልክ አሁን በሶስቱ እንዳየነው ብናየው ማለት ነው። በየስንት ጊዜ ይመጣል ብለን ስናይ ለምሳሌ በወር 2 ቢመጣ በ21 ቀን በታች ሲመጣ እንደማለት ነው። ወይ ደግሞ ሳይመጣ ከ35 ቀን በላይ ሲቆይ እሱም ጤናማ አይደለም። አንዳንዴ ደግሞ ብዙ ይሆናል ይዘቱ። አሁን ኖርማል የሆነች ትንሽዬ ፔሪድ ላይ መጓጎል ይታያል፣ ጤናማ ነው። እስከ 1 ሳንቲም ምታክል ድረስ ከሆነ ማለት ነው። ግን የጓጎለው ደም ሲበዛ የወር አበባ መብዛትን ነው የሚያሳየው፣ ትልልቅ ከሆነ ማለት ነው። እንደዛ አይነት ነገር ከታየ ወይም ደግሞ ከኖርማል ካልነው ቅድም ከጠቀስናቸው አለመመቸቶች በዘለለ ትምህርት ቤት እስከ መቅረት፣ ስራ እስከ መቅረት፣ ካልጋ እስከ አለመነሳት የሚመሱ ህመሞች ካሉ እነዚህ ጤናማ አይደሉም። ስለዚህ ሕክምና መደረግ የሚሹ ናቸው ማለት ነው። በጣም ቆንጆ ተመልካቾቻችን፣ ዛሬ በፋና ጤና ፕሮግራማችን እንግዲህ የሴት ልጅን የወር አበባ ሁኔታ እያየን ያለ ነው። የሚዘገይበት ምክንያት ምንድነው? የሚፈጥንበት ምክንያት ምንድነው? ህመሙንስ ከምን የመጣ ነው ያልን ነው እንግዲህ የብዙዎቻችን ጥያቄ ሊሆን ይችላል። ስለዚህ 8222 የናንተ ነው፣ ተጠቀሙበት። ዶክተር ዝማሬ እዚህ አብራኛለች። 8222 ላይ መልእክት ብትልኩልን ጥያቄም ሀሳብም ማስተያየትም ካላችሁ እዚሁ መልስ የምትሰጣችሁ ነው የሚሆነው። ስለዚህ አብራችሁ ነው በመሀል ያው ማስታወስ ስላለብን ነው የብዙዎች ሴቶች ችግር ስለሆነ ማለት ነው። ምክንያቱም ወደ ህመሙ ደግሞ እንምጣ። ቀደም ያልሽ ነበር ከትምህርት ቤት የሚያስቀር ከስራ የሚያስቀር ብዙ ቀን የሚያስተኛ እንደ ኖርማል ነው የሚያስተኛቸው ሰዎች አሉ። ምክንያቱም ማወቅ ይቻላል ምናልባት ከሌላ ህመም አይነቶች ጋር ተዋህዶ ነው ወይስ ብቻውን በሽታ መሆን ይችላል? ይሄ ልክ እንደዚህ አይነት ሰዎች ሲመጡ ምክንያቱ ምንድነው ብሎ ማየት ያስፈልጋል። ለምሳሌ ኮመን የሆነ ይሄ ለዚህ ከፍተኛ የሆነ ህመም ምክንያት ለምሳሌ አንድ ኢንዶሜትሪዮሲስ የሚባል ህመም አለ። ኮንዲሽኑ ምንድነው? ኖርማሊ በወር አበባ የማህፀን ግርግዳ ውስጥ የራሱ ላይኒንግ ወይም ደግሞ ልባስ አለ፣ የማህፀን ልባስ ማለት ነው። በየወር አበባ ጊዜ የሚወጣው ማለት ነው። ኖርማሊ የሆነ ሳይክሉን እንደው ለማስረዳት ያህል እንኳን ብናይ ምንድነው ልክ የወር አበባ ሳይክል መጀመሪያ የሚጀምረው ወር አበባ ልክ ሲመጣ 1 ብለን እንጀምራለን። የመጣበትን ቀን 1 እንላለን። ከዛ በኋላ እስከ አንዳንድ ጊዜ እኛ ያው 28 ቀን ብለን ስለምናስብ ኦቭሌሽን ወይም ደግሞ የእንቁላል መውጣትን ደግሞ 14 ቀን እንለዋለን። ኖርማሊ ግን 14 ቀን ብለን ስናስብ የምንለው ከሚቀጥለው ፔሪድ የሚመጣበት ወደ ኋላ 14 ቀን ያ ኦቭሌሽን እንለዋለን። ይሄ ሳይክል ነው እንግዲህ አንድ ሳይክሉ ማለት ነው። ያ የወር አበባ የሚመጣው ላይኒንግ ያልኩሽ እየተወገደ የሚመጣው እዛው የማህፀን ውስጥ መኖር ሲኖርበት ከማህፀን ውጪ አንዳንዴ ፋሎፒያን ቲዩብ በሚባለው ወይ ቱቦ ላይ ሊሆን ይችላል። አንዳንዴ ኦቫሪ ላይ ወይም ደግሞ እንቁላል እጢ ላይ ሊሆን ይችላል። ወይም ደግሞ ከዛም ውጪ ሊሆን ይችላል። እንደዚህ አይነት ከዚህ ውጪ ሲከሰት ኢንዶሜትሪዮሲስ ይባላል። ያ ህመም ያለባቸው ሴቶች በጣም ከፍተኛ ሆነ ህመም
እንትን ያደርጋሉ ኮምፕሌን ያደርጋሉ ከፍተኛ የሆነ ህመም ይኖራቸዋልና እሱ አንዱ የሚታወቀው እንትን ነው ኬዝ ነው ማለት ነው በህመም ደረጃ ሌሎችም አሉ አሁን የሚያዛቡ በጣም እንደነ ፒሲኦኤስ የሚባል ፖሊሲስቲክ ኦቫሪያን ሲንድሮም የሚባል ሌሎችም ኬዞች አሁን እነዚህ የወር አበባን እንዲዛቡ ምክንያት ሊሆኑ ይችላሉ ወይም ደግሞ የሆርሞንም ሊሆን ይችላል ሆርሞኖች በዋናነት የሚሳተፉት ሆርሞኖች ከነሳውስ መዛባት ካለ ስለ ወር አበባ ስናወራ ሰው በቃ ማህፀን ላይ ተጀምሮ ማህፀን ላይ የሚያልቅ ነገር ሊመስል ይችላል ግን አይደለም እስከ አንጎል ድረስ አንጎል ውስጥ የአንጎል ክፍሎች ውስጥ አሉ እንደነ ሃይፖታላመስ የሚባል ፒቱታሪ የሚባል ክፍል አለና ከዛ ውስጥ የሚወጡ ሆርሞኖች አሉ እነዛ ሆርሞኖች ትዛዝ ይሰጣሉ ለኦቫሪ ትዛዝ ይሰጣሉ ለኦቫሪ ወይም እንቁላል ትዛዝ ይሰጣሉ ወይም ደግሞ ለማህፀን ትዛዝ ይሰጣሉ በዛ ትዛዝ ወይም ደግሞ በሆርሞኖች አማካኝነት በዋናነት እነዚህ ሉቲናይዚንግ ሆርሞን እና ፎሊኩላር ስቲሙሌቲንግ ሆርሞን ይባላሉ በእነዚህ ሆርሞኖች አማካኝነት ይሄ ኦቫሪ ያለው ወይም እንቁላል እጤው ራሱ እየዳበረ እንቁላልን እስከ መልቀቅ ጊዜ ድረስ እስከሚደርሰው ማለት ነው እና እነዚህ ሆርሞኖች ኤስትሮጅንን ፕሮጀስትሮንን ያጠቃለለ ማለት እነሱ መዛባት ካለ ስቲልኛው አው መዛባት ሊኖር ይችላል ማለት ነው ስለዚህ ህመሙ ከመታየት አለበት ነው ጤናማ ያልሆነ ላይ ነው እንግዲህ ያለነውና ጤናማ አለመሆኑን ሌላ በምን እንድናውቅ እንችላለን ለምሳሌ ቅድም በመጠኑ ብለሽኛል በከለሩስ ቀለሙ እንዴት ያለ ቀለም ያለው የወር አበባ ነው ትክክለኛ የምንለው እንዴት ያለው ነው ደግሞ ይሄ ትክክለኛ አይደለም ስለዚህ ህክምና ያስፈልገዋል የምንለው ከለርን ስናነሳ ብዙ ሰው እንደውም ኮንፊውዝድ ይሆናል ቀይ ብቻ አይደለም የወር አበባ ኖርማል የሚባለው ማለት ነው የወር አበባ ከለር አንዳንዴ ወደ ጥቁር ሊያመራ ይችላል እንደ ቡኒ ሊሆን ይችላል እንደ ፒንክም አይነት ሊሆን ይችላል ከምን ላይ ተመስርተው ማለት ነው ከፍሰቱ ጋር ሊያያዝ ይችላል ለምሳሌ መጀመሪያው ልክ የወር አበባ ሲጀምር እርሊ አንድ ቀን ላይ ምናምን ገና የወጣ ከተለያየ ፈሳሽ ጋር አንድ ላይ ስለሚደባለቅ ከለሩ ወደ ሮዝማ ነገር ሊሄድ ይችላል ከዛ በኋላ ደግሞ ፍሰቱ በደንብ ሲኖር ቀይ ሆነ ልናይ እንችላለን ከዛ በኋላ ደግሞ ወደ ጥቁር ነገር ሊሆን ይችላል ያ ማለት ችግር ነው ማለት ሳይሆን ኦክሲዳይዝድ ሆኗል ወይም ደግሞ ልክ አሁን እንዴት ነው ብረት ውጭ ስታስቀምጪ ዝገት ይኖራል አይደለ ዝገት ሲሆነ ወደ ቡኒ ከለር ይቀየራል አይደለ ያ ኦክሲጅን ነው እንደዛ የሚያደርገው በተመሳሳይ የሚፈሰን የወር አበባ ሲወጣ ለኦክሲጅን ይጋለጣል ለምሳሌ ቀስ ያለ ፍሰቱ ዘግየት ሲል ወደ መጨረሻ አካባቢ ፍሰቱ ስለሚዘገይ ምን ይሆናል ወደ ከለሩ ወደ ቡኒማ ወደ ጥቁርማ ነገር እየተቀየረ ይመጣል ማለት ነው በከለር ደረጃ እነዚህ የተለያየ ከለር ጤናማ አይደለም አያሰጋንም ኤክሰፕት ለምሳሌ ሽታ ካለ ኖርማል የወር አበባ ሽታ የለው ኖርማል የወር አበባ የተለየ ሽታ ምን ከምናቀው ሽታ የተለየ የለም የተለየ ሽታ ካለ ያኔ ኖርማል ላይሆን ይችላል ብለን ማየት አለብን ቅድም እንዳልነው ጓጓላው ትልቅ ከሆነ እንደዚህም ፈሳሹ በጣም የሚበዛ ከሆነ ከ7 ቀን በላይ የሚቆይ ከሆነ እነዚህ አይነት ነገሮች ላይ ከታዩ እንደ ችግር ስለሆነ ያኔ መታየት አለበት በከለር ደረጃ ግን እነዚህ ኖርማል ችግር የላቸው ቀጣይም ጥያቄ ወደዛው ነው የሚያመራው በወር አበባ ሁደት ወቅት እንግዲህ የአካል ለውጦችን አይተናል ህመሞችን ስለ ልቦናዊ ለውጦቹ ቀደም ሲል ተማሪዎችም ሲጠቅሱት ነበር ስንሰማ ነበርና እነሱን እናንሳ እስኪ ምን አይነት ስለ ልቦና ለውጦች ነው የሚታየባቸው ተማሪዎቹ ላይም በደንብ እንዳየነው የገለጿቸው ነገሮች አሉ ለመጀመሪያ ጊዜ ሲያዩ የነበራቸው ስሜት ከማን ጋር እንዳወሩ አንዳንዶቹ ከታላቅ እህቴ ነበረች ብለዋል ያ ሰፖርት ወይም ደግሞ ድጋፍ የሚያደርግ ያስፈልጋል አንዳንድ ጊዜ እንደውም ምንም የማያውቁ ይኖራሉ አሁን እኔ በተማርኩበት ሰዓት ላይ 5ኛ ክፍል መሰለኝ የመጀመሪያ ባዮሎጂ ላይ የነበረው ትምህርቱ ግን አሁን እንዳልኩት 10 አመቷ ላይ የምታይ ፔሪድ የምታይ ከዚህ በፊት ከእናቷ ወይም ከእህቶቿ ኢንፎርሜሽኑ የሌላት ግራ ሊገባት ይችላል ምን እንደተፈጠረ ላታቅ ትችላለች እና ያ የመጀመሪያው ሜናርክ የመጀመሪያው ፔሪድ ሲመጣ ያለው ምን ሆኜ ነው የሚለው ስነ ልቦና ራሱ ትልቅ ነው አሁን ያየነው እየሰማሁት በጣም ነው ያደነኩት የነበረው የተሰጠው ትኩረት የሚገርም ነው የራሳቸው ሴፍ ሃውስ አላቸው ፓድ ፕሮቫይድ ይደረጋሉ ይሄ ለስነ ልቦናቸውም ሴቶችን በደንብ ተሳትፎ እንዲያደርጉ ይረዳቸዋል ትምህርት ቤት የሚቀሩበት ምክንያት አይኖራቸውም ማለት ነው እና ያ የስነ ልቦና ጫና አንደኛ በራሱ ፔሪድ ራሱ ሲመጣ የስሜት ለውጦች ይኖራቸዋል
ከዛ ደግሞ በተለይ early age ላይ እንደው በትንሹ እንደው ሰው ልብሷ ላይ እንኳን ቢነካ የሚኖራት ሀፍረቱ በጣም እንደ ትልቅ ነውር እንደ ተፈጥሮ ነው ኖርማል የሆነ ተፈጥሮ ነው ግን እንደ የተለየ ያደረገችው ነገር የሷ ጥፋት ይመስል እንድትፈራ የሚያደርግ ነው ሶሳይታችን ትንሽ ይቀረዋል በደንብ አዌርነስ በደንብ ይፈልጋልና ያ ጫና አሉ ማለት ነው አሁን ያየነው ነገር ጥሩ ነው ወንድ ጓደኞች ይረዷቸዋል ኢቭን መነጫነጭ ካለ ባህሪ ለውጥ ካለ እረዳታለሁ እንደዛ ሆና ነው ላለው መምራኖቹም እንደዛውና ይሄ ነገር መለመዱ በጣም ጥሩ ነው እኛ እንደ ትምህርት ቤት ሄደን እንጂ ለምሳሌ በጣም ብዙ ትምህርት ቤቶች ውስጥ ይሄ ነገር ሊኖር ይችላል ግን እንረዳቸው ነው የዚህ ፕሮግራም መልእክትም ያ ነው ሌላው መደበኛ ላልሆነ የወር አበባ ምን አይነት ህክምና አማራጭ አለ እንግዲህ እንደ ዶክተር እንደ ሐኪም ህክምናውን ስናስብ እንግዲህ በምክንያቱ ይለያያል የተዛባ ወይም ደግሞ መደበኛ ያልሆነ ህመሙም ካለ ወይም ደግሞ ቶሎ ይመጣ ከሆነ ወይም ደግሞ ሙሉ በሙሉ የሚቀርም ከሆነ ምክንያቱ ምንድነው የሚለውን መጀመሪያ ኢንቨስቲጌት እናደርጋለን ወይም እንመረምራለን ማለት ነው ከቅድም ለመጥቀስ እንደሞከርኩት የወር አበባ ዑደት ስናየው ከሰውነት ክፍላችን ከአንጎላችን ጀምሮ የእንቁላል እጢያችንን ጀምሮ ማህፀናችንን የሚያካትት ነገር ነውና የትኛውም ሳይክል ላይ ችግር የሳይክሉ ፓርት ላይ ችግር ሊኖር ይችላል ከአንጎል ውስጥ ካለው ከፒቱታሪ የሚለቀቀው ሆርሞን ላይ ችግር ሊኖር ይችላል ወይ የእንቁላል መለቀቅ ወይም ኦቭዩሌሽን የምንለው ላይ ችግር ሊኖር ይችላል ወይ እሱን ቼክ እናደርገውና እንዳስፈላጊነቱ የተለያዩ ምርመራዎችን አድርገን እንደ ኮዙ እንደ ህመሙ አይነት ህክምናውን እንሰጣለን ማለት ነው ፔን ለምሳሌ ኢንዶሜትሪዮሲስ ቀደም ብለናል ለሱ ለምሳሌ እንደየ ሁኔታው ላይ ህመም ማስታገሻ አይነት እንደነ ነንስቴሮይዳል አንቲ ኢንፍላማቶሪ ድራግስ የሚባሉትን ብንሰጥ የተሻለ ሊሆን ይችላል ከዛም ደግሞ ካለፈ ኢቭን በሰርጂካል ወይም በሰርጀሪም ሊታከሙ ይችላሉ ማለት ነው እዚህ ላይ እንግዲህ ቀደም ሲልም ከወጣት ተማሪዎች የተረዳ ነው በወር አበባ ጊዜ የሚያጋጥመንን ህመም ለመርሳት ማስታገሻ እንወስዳለን እንውጣለን ትኩስ ነገር ሆዳችን አካባቢ እንይዝበታለን ለብ ያለ ውሃ እንጠጣለን ጣፋጭ ነገሮችና ቸኮሌት አይነት ነገሮችን እንበላለን ሲሉ ነበር ይሄ በትክክለኛው በሳይንሱ በህክምናው ይፈቀዳል የሚመከር ነው እንደዚህ አይነት ትሪትመንት ማድረጉ አዎ ትክክል ነው እነዚህ አሁን ኮዙ ምን ወይም ምክንያቱ ምንድነው ስንል ልክ በወር አበባ ጊዜ የዩትረሳችን ወይም ደግሞ የማህፀናችን መኮማተር ይኖራል ፕሮስታግላንዲን የሚባልና ያንን ሆርሞን ለማቅለል ወይም ደግሞ ህመሙን ለማስጣው ስለዚህ ያንን ኮንትራክሽን እንዲፍታታ ሙቀት ነገር ማድረግ ይመከራል በሳይንሱም የሚመከር ነው በራሳቸው አሁን ይሄ ፕላስቲክ ውስጥ ውሃ አድርጎ ለብ ያለ ነገር ማድረግ እንዳያቃጥላቸው እየተጠነቀቁ ማለት ነው እንደሱ ማድረግ አሁን ይሄ ምንድነው የህመሙን ያስታግሳል ሌላው ደግሞ አሁን መድኃኒት የሚወስዱ በጣም ህመም ያለባቸው ደግሞ ሲጀምራቸው ሳይሆን ልክ አሁን ሰስፔክት ያደርጋሉ እንደሚመጣ ይጠብቃሉ አይደለ አንድ ቀን ቀድሞ መውሰድ በጣም ትልቅ ለውጥ ያየሁበት እኔም ከመመክራቸው ልጆች ቀደም ብሎ ወይም ልክ ገና ሳይኗን ሲያዩ ህመሙ ሳይጀምር አይቦፕሮፊን የሚወስዱ ከሆነ ለምሳሌ እሱን ቀድሞ አንድ መውሰድ ህመሙ ሳይጀምራቸው እንትን ይላቸዋል ያስታግስላቸዋል ማለት ነው እና እነዚህ አይነት ነገሮች ሳይንስም የሚደግፋቸው እና ደግሞ ለነሱ እስከ ጠቀማቸው እና እስከ አሻሻላቸው እስካገኙበት ድረስ ሌላ ሳይድ ኢፌክት ሌላ ሊያመጣ የሚችለው መዘዝ አይኖርም በጣም ቆንጆ በ8222 አጭር የጽሁፍ መልእክት ጥያቄዎች መተውልናል 0911 እያለ በ29 በሚጨርስ ስልክ የወር አበባ በሚመጣብኝ ጊዜ በጣም ነው የሚያመኝ ስትወልጂ ተውሻል ይሉኛል እውነት ነው ወይ ብላናለች ይሄ ብዙ ሰው የሚለው ይመስለኛል ስትወልጂ ተውሻል የሚባለው ማለት ነው ለአንዳንዶቹ እውነትም የሚተዋቸው አሉ ሁሉም ግን አይደለም ምንድነው ከዚህ አንደኛ ደረጃ በእርግዝና ወቅት ፔሪድ አይኖርም ስለዚህ ረጅም ጊዜ ያለ ፔሪድ ነው የምትቆየው ማለት ነው ህመሙ አይኖርም ግን ዋናው ነገር የህመሙ ምክንያት ምንድነው የሚለው ነው እንጂ ልክ እስከ ስራዋን እስከ ማዛባት ድረስ የሚደርስ ከሆነ የተሻለው ነገር የህመሙን ምክንያት አውቆ ህክምና ማግኘት እንደሚያስፈልገው ከሆነ ማድረግ ነው እንጂ ለሁሉም ይሰራል ማለት አይደለም
የመፍትሄም እንትን አይደለም እንደ መፍትሄ የምናቀርበው ነገር አይደለም። አንዳንዴ ሰውልድ ተወኝ የሚሉና መፍትሄ ያገኙበት የሚሉ ይኖራሉ። ግን ይሄ መፍትሄ ነው አይደለም፣ በሳይንስ የተቀመጠም አይደለም ነው። ሌላው 0920 ያለ ጀምሮ 39 ብሎ በሚጨርስ ስልክ የወር አበባዬ በሚመጣ ጊዜ በቀን 5 ፓድ ጨርሳለሁ፣ 2 ፓንትራሱ አድርጌ ልብስ ይነካብኛል፣ ይሄ ጤነኛ ነው ወይ? አሁን ይሄ ቅድም እንዳልነው ልክ ሲበዛ ብለን ያልነው ማለት ነው። ግን አሁን ፓዱ በምን ያህል በ5 ፓድ መጠቀማ በየስንት ሰዓቱ ነው የምትቀይረው፣ ምን ያህል ሞልቶ ነው እንደዛ የሚለው አልፎም ማለት ነው። አልፎም ልብስ ድረስ እስከ መንካት ይሄ ብዙ ነው ማለት ነው። ይሄ በመጠን ከአንደኛው ብለን 3 ካየናቸው እስከ መጠን ብለን የከፈልነው ነው አይደለም። ስለዚህ ይሄ መጠኑ ብዙ የሆነ የወር አበባ ነው ማለት ነው። ስለዚህ ይሄኛው መታየት አለበት ብትታይና ምክንያቱም ምንድነው የሚለውን ማየት የተሻለ ነው የሚሆነው እንጂ ኖርማል ነው ብሎ ይዞ መቀመጥ ልክ አይደለም። ተመልሶልሻል ብዬ አስባለሁ እህቴ። ሌላው 0913 ያለ ጀምሮ 25 በሚጨርስ ስልክ የወሊድ መቆጣጠሪያ ያጠቀማለሁ እና የወር አበባዬ መምጫ ቀን በትክክል አይታወቅም፣ ምናልባት መድኃኒቱ ተጽዕኖ ይኖረው ይሆን? ማለት አንዳንዴ ይፈጥንባታል፣ አንዳንዴ ይዘገይባታል። የብዙዎች ጥያቄ ነው። ትክክል ነው። ወሊድ መቆጣጠሪያና የወር አበባ በጣም እንደዚህ አይነት ጥያቄዎች ይነሳሉ። ስፔሲፊካሊ የትኛውን የወሊድ መቆጣጠሪያ ነው የሚለውም ማተር ያደርጋል። ለምን አሁን እነዚህ የወሊድ መቆጣጠሪያዎችን ስናይ በምን አይነት መንገድ ነው የሚሰሩት? አንደኛው ለምሳሌ የእንቁላል መለቀቅን በመክታት ሊሆን ይችላል፣ ወይም እንቁላል እንዳይለቀቅ በማድረግ ለምሳሌ በሚዋጡ ኦራል ኮንትራሴፕቲቭ ፒሎች እነዚህ እንቁላል መለቀቅን በመክታት ሊሆን ይችላል የሚሰሩት። ወይም ደግሞ በሌሎቹ የማህፀን ፈሳሽን ቲክ በማድረግ የወንድ ዘር ገብቶ እርግዝና እንዳይፈጠር የሚያደርጉ አይነት የወሊድ መቆጣጠሪያ አይነቶች አሉ። ስለዚህ እንደ ወሊድ መቆጣጠሪያ አይነቶቹ ስራቸው ሆርሞን ላይ ነው። ስለዚህ ሆርሞን ላይ ሲሆን ምን ይሆናል ማለት ነው? ለምሳሌ ኦቭሌሽን ላይ አፌክት የሚያደርገው ከሆነ አኖቭላተሪ ሊሆን ወይም ደግሞ ያለ እንቁላል ሳይለቀቅ ሲቆይ ኔክስት ፔሪድ ሳትመጣ ኢቭን አንዳንዴ ለምሳሌ ዴፖ የሚባለው ኢንጀክተብሉ የሚወስዱ ጭራሽ መርፌ የሚሰጠው እሱ አሁን ጭራሽ ሁላ ሳያዩ ሊቀጥሩ ይችላሉ። ችግር ነው ማለት ግን አይደለም። የመድኃኒቱ ወይም ደግሞ የወሊድ መቆጣጠሪያው ኢፌክት ነው እንጂ ያንን በማድረጋቸው የሚመጣ የተወሰነ የወር አበባ መዛባት ችግር አይደለም። የመድኃኒቱ ኢፌክት ነው። አንዳንዴ መፍሰስ ባለበት ሰዓት በየወሩ ሳይፈስ ሲቀር ተጠራቅሞ ውስጥ የሆነ በሽታ ያመጣል፣ ካንሰር ያመጣል። እንደዚህ የታመለካከት ስላለ ተጠራቅሞ አይደለም። እሱን እንደውም ሜንሽን ማድረግ ነበረብኝ። ተጠራቅሞ ነው ማለት አይደለም። ወይም ደግሞ መፍሰስ ሲኖርበት እዛው እየተጠራቀመ አይነት እንደዛ ነው የሚታሰበው ሊኖር ይችላል ግን እንደዛ አይደለም። የመድኃኒቱ ኢፌክት ነው። ይሄ የምንድነው የዩትረስ ወይም ደግሞ የማህፀን ላይኒንጉ እየፈረሰ አዲስ እየተተካ እየፈረሰ እየመጣ አይደለም ማለት ነው። የማህፀን እንትናችን ላይኒንጋችን ልክ እንደምንድነው ይሄ በቃ ራሱን እያዘጋጀ ነው። ሁሌ በየወሩ ራሱን ያዘጋጀ ልጅ ከመጣ ብሎ ማለት ነው። ግርግዳው የማህፀን ግርግዳው ከዛ በኋላ ልጅ ከመጣ ብሎ ይዘጋጃል። ልጅ ሳይመጣ ሲቀር ይፈሳል። እንደገና ደግሞ መልሶ በኔክስት ወር እንትን ያደርጋል። ስለዚህ ያ ደግሞ ከሌለ ሆርሞን ይሄንን ውደቱን የሚያስተካክለው ሆርሞን ላይ ከሆነ እየሰራ ያለው እንደዛ ስለሆነ ያንን ላናይ እንችላለን። ስቲል ያኛው ችግር አይኖረው። በጣም ቆንጆ። ወደ እኔ ጥያቄዎች ደግሞ ልመለስና ሴቶች እንግዲህ ጤናማ የሆነ የወር አበባ ውደት እንዲኖራቸው በግል ቤት ውስጥ ምን አይነት ጥንቃቄዎችን ማድረግ ምን አይነት ያኗኗር ዘይቤ መከተል አለባቸው? ይሄ ጠቅላላ አሁን ጤንነትን በሚመለከት ማሰብ እንችላለን። ለምሳሌ ቅድም ስለ አመጋገብ አውርተናል። በቂ የሆነ የተመጣጠነ ምግብ ለምሳሌ ፕሮቲንን የያዘ በቂ የሆነ ይሄ ስብ የምንለው ጥሩ የሆነውን ስብ መምረጥ፣ አመጋገብ ላይ ጥሩ የሆነ አመጋገብ መያዝ አንዱ ነው። ሌላው ደግሞ አካል ብቃት እንቅስቃሴ በጣም የተጋነነ ባይሆንም ግን የተወሰነ አካል ብቃት እንቅስቃሴ ማድረግ፣ ጤናማ የሆነ የአኗኗር ዘይቤን መያዝ ማለት ነው። እሱ ማንኛውም ጤንነታችንን እንደሚያስተካክለው ሁሉ ይሄንንም ሊያስተካክል ይችላል። ይሄንን የምንለው እንግዲህ የተለየ ችግር ለሌላቸውና ሕክምና ያስፈልጋቸዋል ብለን አልጠቀስናቸው ነው። ሕክምና ያስፈልጋቸዋል ብለን ለጠቀስናቸው ግን የተሻለ የሚሆነው መታየትና ትክክለኛውን ሕክምና ማግኘት ነው።
ለጠቅላላው ግን ይሄንን ማድረግ ከዛ ደግሞ ህመም ካለ ቅድም የጠቀስናቸው በቤት ውስጥ ሊያደርጓቸው የሚችሉት ከህመም ማስታገሻ ጀምሮ እነሱን ማድረግ ይችላል። የተሻለ ነው። የወር አበባን ከእርግዝና ዝግጁ መሆን ጋር የሚያገናኘው ምንድነው? የወር አበባን ከእርግዝና ዝግጁነት የሚያገናኘው ምንድነው? እርግዝና ሲፈጠር የወንድ ዘር አለ ማለት ነው፣ የሴቷ ደግሞ እንቁላል አለ። እኛ መጀመሪያ ስንወለድ ሙሉ እንቁላላችንን ይዘን ነው የምንወለደው። ማለት በየጊዜው የሚመረት አይደለም፣ የሴቶች ማለት ነው። ከ1 እስከ 2 ሚሊዮን ያህል እንቁላል ይዘን ነው የምንወለደው። ከዛ በኋላ በራሱ ዲጀነሬት እያደረገ ወይም እየሞተ ልክ ፒበሪቲ ወይም ጉርምስና ላይ ስንደርስ ወደ 300,000 ያህል 400,000 ያህል እንቁላል ይዘን ይጀምራል ፒበሪቲ ማለት ነው። እና በየወሩ እነዚህ እንቁላል አንዲት እንቁላል ትለቀቃለች፣ በወር አንዲት እንቁላል ማለት ነው። ያም ደግሞ የሆነ ከእንቁላል እጢ ቅድም ብለናል፣ እንቁላልን የሚይዘው እጢ ማለት ነው። እዚህ ጎንና ጎን ያሉት ከሷ ውስጥ አንዲት ፎሊክል ወይም ደግሞ እንቁላል የምትይዝ ክፍል ትወጣና ትለቀቃለች። አሁን ስለዚህ እሷ ስትለቀቅ በዛ ሰዓት ላይ የወንድ ዘር ይመጣል አይደለ? የወንድ ዘር ደግሞ ሲመጣ እዛ ጋር ይገናኛሉ፣ እርግዝና ይፈጠራል። ስለዚህ ይሄ ሳይክል ለእርግዝና እንደውም ከወር አበባ ዑደት ውስጥ እቺ ኦቭሌሽን በቃ ዋና ናት፣ የእንቁላል መለቀቅ ማለት ነው። አንዳንድ ጊዜ እንቁላል የሚለቀቅበትን ታይም እንዴት ነው ማቀው? ዝም ብለን ሁሌ 28 ቀን እያለን 14 ቀን እንነግራቸዋለን እንጂ ከእርግዝና ጋር እንዴት ይገናኛል የሚለው አሁን ለምሳሌ አንድ ሴት ግንኙነት የምታደርገው ልክ ኦቭሌት ያደረገችበት ቀን ወይም ደግሞ እንቁላል የተለቀቀበት ቀን ላይ ቢሆን ወዲያውኑ እርግዝና ሊፈጠር ይችላል። ወይም ደግሞ ግንኙነት ያደረገችው እንቁላል ከመለቀቁ የትንሽ 3 ቀን በፊት ቢሆን የወንድ ዘር ኖርማሊ እስከ 5 ቀን ድረስ ሊቆይ ስለሚችል ሲል እርግዝና ሊፈጠር ይችላል። የወር አበባ ዑደቱ ግን ሳይክሉ ለምሳሌ በዚህ ወር ውስጥ በአንድ ወር ውስጥ እንቁላል ባይለቀቅስ እርግዝና አይፈጠርም ማለት ነው። ስለዚህ ይሄ ሳይክሉ ቀጥታ ከእርግዝና ጋር በደንብ የተገናኘ ነው። የእንትኑን መዘጋጀት ቅድም አውርተናል። የወሉን ወይም ደግሞ ግድግዳውን የማህፀን የውስጥ ግድግዳን መዘጋጀት አውርተናል። እና ይሄ ሁሉ በኦርኬስትሬት የተቀናጀ ስራ ነው የሚጠብቀው ማለት ነው ልጅን ለመጠበቅ። በ8222 እንግዲህ ተመልካቾቻችን በጣም ተሳትፎ እያደረጉ ነው። ጥያቄዎች እየመጡልሽ ነው። የወር አበባ መዛባት ወደ ካንሰርነት ሊቀየር የሚችልበት አጋጣሚ አለ ወይ? በራሱ የወር አበባ መዛባት ወደ ካንሰርነት አይቀየርም። በራሱ ግን ምንድነው ሊያመለክት የሚችል ጥያቄ ሊያነሳ ይችላል። ለምሳሌ የደም በብዛት መፍሰስ፣ አሁን ሜኖፖዝ የምንለው ታይም አለ አይደለ? ወይም ደግሞ የወር አበባ የሚቀርበት ጊዜ ማለት ነው። እኛ የወር አበባ መዛባት አልነው እንጂ ማንኛውም ይሄ አብኖርማል የሆነ ብሊዲንግ አብኖርማል ዩትራይን ብሊዲንግ የሚመጥ ፍሰት ካለ ደም ፍሰት ካለ ያልተለመደና በሜኖፖዝ ጊዜ አሁን ለምሳሌ ደም ፍሰት ካለ በማረጥ ጊዜ ምንድነው ብለን መጠየቅ አለብን። ለምን ከማህፀን የሚነሳ ካንሰር ሊሆን ይችላል ወይ ብለን መጠየቅ አለብን። ወይም ደግሞ ስፖቲንግ የምንለው ወይም ደግሞ በምሳሌ በግንኙነት ጊዜ ከኖርማሉ የተለየ ደም ምታይ ከሆነ ይሄ ነገር ምንድነው የማህፀን ጫፍ ካንሰር ሊሆን ይችላል እንዴ ብሎ መታየት ያስፈልጋል። ስለዚህ ይሄ አብኖርማል የሆነው ወይም ደግሞ ከተለመደ ውጪ የሆነ ማሳያ እሱ ራሱ አብኖርማል ሆኖ ተቀይሮ ካንሰር ሆኖ ማለት ሳይሆን ግን ይሄ ካንሰሩ በዚህ መልክ ራሱን ሊገልጥ ስለሚችል እንደዚህ አይነት ነገር አሁን ካዩ በተለይ ደግሞ እድሜ ከፍ ሲል ሕክምና ምርመራ ማድረግ ያስፈልጋል። እንቅልፍ ማጣት የወር አበባ መዘግየትን ሊያስከትል ይችላል እንዴ? ብዙ ጊዜ እንቅልፍ የለኝም እና የወር አበባም ይዛባል። በደም ይሄ ትክክል ነው። ምክንያቱም ስትረስ አንዱ ነው። ስትረስ ስንል ደግሞ አንደኛው ምናልባት ኢቭን አሁን ፈተና ላይ ብዙ ጊዜ ተማሪዎች ያዩታል። ይሄንን ተማሪዎች ፈተና ሲደርስ ምንም በቃ ወር አበባ ሳይው 3 ወር ምናምን ሊቆይ ይችላል። ጭንቀቱ ሲኖር ማለት ነው። ጭንቀት ስንል ቀጥታ ይሄ ጭንቀት ማለታችን ብቻ ላይሆን ይችላል። የተለወጠ ነገር እንቅልፍ ማጣት አንዱ ነው። የስትረስ አይነት ነው። ሀገር መቀየር ሊሆን ይችላል። ለምሳሌ ረጅም ጊዜ ከግንኙነት ሳታደርግ ቆይታ ባሏ ከሆነ ሀገር ቢመጣ ሪሰንትሊ ያጋጠመኝ ስለሆነ ነው። አዲስ ግንኙነት እንደ አዲስ ነው የምትጀምረው። ያኔም የተወሰነ ቀናትን ሊዘገይ ይችላል፣ ሊያዛባ ይችላል። እነዚህ በተለያየ አይነት ፎርም የሚመጡ ጭንቀቶች ወይም ስትረሶች
እንትን ሊያደርጉ ይችላሉ ያዘገዩት ይችላሉ የወር አበባን ሊያዘገዩ በደንብ ይችላሉ ያለነው የወር አበባ መዛባት ላይ ነውና ምናልባት የወር አበባ መዛባት የእድሜያችን ገደብ ይወስነዋል ወይ ለምሳሌ አርሊ ገና ሲጀምር አካባቢ ያለች ልጅና እድሜዋ ከፍ እያለ ሄደች ሴት ጋር የትኛው ላይ ነው በብዛት የሚከሰተው እንግዲህ በሴቶች በተለያየ የእድሜና የሁኔታ ላይ ተመስርተን የወር አበባ ሊዛባ ይችላል ለምሳሌ እንዳልሽው መጀመሪያ አርሊ ላይ ልክ ገና ሲጀምር ወር አበባ ሊዛባ ይችላል 2-3 አመት ድረስ የተወሰነ አንዴ የዘገየ አንዴ ቶሎ እየመጣ ይመጣል በተመሳሳይ ደግሞ ልክ ወደ መጨረሻ ወደ ማረጥ ወይ ሜኖፖዝ የምንለው ላይ ስንደርስ እንደዚሁ የመጀመሪያ አካባቢ እንደውም ከሜኖፖዝ ምልክቶች አንዱ የወር አበባ መዛባት መዘግየት ሊሆን ይችላል ሌላው ደግሞ በጣም የጎላው ከወሊድ በኋላ ነው ከወሊድ በኋላም እንደዚህ በተለይ ደግሞ ለምታጠባ እናት ያው ፕሮላክቲን የሚባል ሆርሞን በደንብ ስለሚኖር ያኔ ስለሚበዛ ይሄንን ኖርማል ሆርሞኖቹ ጋር ማዛባትና ወይም ደግሞ ሊቆይ እስከ ኮንቲኒየስሊ ለምሳሌ እስከ 6 ወር የምታጠባ ከሆነ ወይም እስከ 1 አመት የምታጠባ ከሆነ ፔሪድ ሳይመጣ ረጅም ጊዜ ሊቆይ ይችላል ማለት ነው። ይሄ ኖርማል ነው አንዲት ሴት ከወለደች በኋላ እስከ 6 ወርና እስከ 1 አመት የወር አበባ ማየት ባትችል ኖርማል ነው አያሰጋት እስከ ስለምታጠባ የሚመጣ ነው በሆርሞኑ መቀየር ምክንያት የሚመጣ ነው ስለዚህ ምንም የሚያሰጋር አይደለም እንደ ወሊድ መቆጣጠሪያም እንጠቀምበታለን እሺ ጥያቄያችን ላይ እንመለስ ወደ ተመልካቾቻችን ጥያቄ አንዲት ሴት ልጅ የተዛባ የወር አበባ ካላት እርግዝና ሊፈጠር ይችላል ወይስ አይችልም ግዴታ ለማርገዝ በየወሩ የወር አበባ ማየት አለብን ወይ ብለዋል ኦኬ ጥሩ ጥያቄ ነው ግዴታ በየወሩ ተመሳሳይ የወር አበባ ማየት አይኖርባትም ለማርገዝ ቅድም እንዳልነው ምንድነው የሚያስፈልገው የእንቁላል መለቀቅ እና የወንድ ዘርና የሴት ዘር የሴት እንቁላል መገናኘት ነው ይሄ ኢሬጉላር የሆነ ወይም ደግሞ እኩል ጊዜውን ጠብቆ በየ25 በየ28 ቀኑ በማይመጣ ሴቶች ላይ ራሱ ስቲል ወር አበባ እስካለ ድረስ ማርገዝ አለ ግን አንዳንድ አቆጣጠር ላይ ለምሳሌ ኮንቲኒየስሊ እንደዚህ ወር አበባቸው ጊዜውን ጠብቆ በማይመጣ ሰዓት ላይ በአልትራሳውንድ ነው አቆጣጠርን የምናደርገው እንጂ እርግዝና አይፈጠርም ማለት አይደለም ኢቭን አንዳንድ ጊዜ ከወለዱ በኋላ ራሱ ወር አበባ ሳይመጣ ኦቭሌት አድርገው እርግዝና ሊመጣ ይችላል ሌላዋ ዶክተር እኔ 1 አመት ሆኖኛል የወር አበባዬ ከቆመ ነገር ግን ህክምና ሄጄ የወሊድ መቆጣጠሪያ መድኃኒት ለ3 ወር በተከታታይ እንድውጥ አዘዘልኝ መድኃኒቱን ስወጥ ይመጣል ስተው ደግሞ ይቆማል ምን ማድረግ አለብኝ ይሄኛውን የምናደርገው ምንድነው ሆርሞኑን ለማስተካከል ብለን ነው ልክ የሰውነታችን ላይ ያለውን ኖርማል የወር አበባ እንዲመጣ የሚያደርገውን ሆርሞን ለማስተካከል ብለን እንትን እንሰጣለን የወሊድ መቆጣጠሪያ እንሰጣለን ከዛ በኋላ እሱ ያስተካክለዋል ብለን ነው አስዩም የምናደርገው ማለት ነው ድጋሚ አሁንም ወስዳ ድጋሚ ተመልሶ ሙሉ በሙሉ የሚቀር ከሆነ በተለይ ደግሞ ለማርገዝ እየፈለገች ይመስለኛል ለማርገዝ እየፈለገች ከሆነና እንደዚህ ከሆነ የሚመጣው አንደኛ የወሊድ መቆጣጠሪያውን እየወሰደች ማርገዝ ስለማትችል ከዛ በኋላ ነው የምትጠብቀው ያንን አድርጎ ደግሞ ድጋሚ የሚጠፋ ከሆነ ከእድሜዋም አንፃር ምርመራና ይሄን በትክክል ክትትል ብታደርግና ፈርዘር ህክምናዎች የሆርሞን ምርመራ ምክንያቱን ለማወቅ ቢደረግላት የተሻለ ነው የሚሆነው ሌላው 0913 እያለ 30 በሚጨርስ ስልክ የወር አበባዬ ከቀረ 5 አመት ሆኖ አለች በእድሜ ምክንያት ነው እና ከዛ በኋላ ግን ምንም ጤና የለኝም በጣም ያመኛል ምናልባት የዚህ የመቅረቱ ምክንያት ነው ወይ ህመሙ እስከ 5 አመት ትንሽ ራቅ አለ ግን ምንድነው ሜኖፖዝ ላይ በተለይ ደግሞ እስከ 3 አመት እስከ 2 አመት ነው ያሉት ላይ ሜኖፖዝ ህመሞች አሉ ለምሳሌ የከፍተኛ የሆነ ሙቀት ሂት ፍላሽ የምንለው ሙቀት መጨመር ሊኖር ይችላል ወይ ደግሞ ይሄ ስትረስ ጭንቀት ነገር ሊኖር ይችላል የስሜት መለወጥ ሊኖር ይችላል በግንኙነት ጊዜ ህመም ከፈሳሽ አለመኖር ጋር ተያይዞ መድረቅ ሊኖር ይችላል እንደዚህ አይነት ነገሮች ይኖራሉና እንደዚህ አይነት ስሜቶች ጋር የተያያዙ ከሆኑ ህመሙ እንትን ናቸው
ያው ኖርማል የሆኑ ከሚመጡ ናቸው። ይሄንን ለማስታገስ የሚሰጡ ህክምናዎች ናቸው እንጂ የሚሆኑት ይሄ በቃ ተፈጥሮ የሆነና ያለ ህመም ነው። ከዛ የተለየ ግን ያለ ህመም የተለየ ህመም ከሆነ ግን የህመሙን ምክንያት ማወቅ ነው የሚያስፈልገው እንጂ ከመቅረቱ ጋር የተያያዘ ብቻ ላይሆን ይችላል። ማህፀንን መታየት ያስፈልጋል። እድሜያም ያው ሜኖፖዝ ላይ ወይም ማድረቅ ላይ ስለሆነ ይሄን ነው ህመሙ ከፍተኛ ደግሞ ከሆነ ምክንያቱም ማወቅ ነው የተሻለ የሚሆነው። ሌላዋ 0982 እያለ ጀምሮ በ87 የሚጨርስ ስልክ ማህፀኔን ያመኛል ከዛ ጊዜ ጀምሮ ግን የወር አበባዬ በጣም የጓጎለ ነው ምን ላድርግ? ከዛ በፊት ኖርማል ነበር ማለት ነው። ግን ከታመምኩኝ በኋላ የማህፀን ህመም ከተከሰተ በኋላ መጓጎል አለው። ይሄ መጓጎል ቀደም የተወሰነ ለማንሳት ሞክረናል። ትንሽ መጓጎል ከሆነ ኖርማል ነው ብለን እንተዋዋለን። መጠኑ ያው የሆነ ሳንቲም ያህል ነው የሚለውና እንደ ሳንቲም ያህል ብቻ ከሆነ ችግር የለውም መጓጎሉ ማለት ነው። ግን ትልልቅ ከሆነ ይሄ ምንድነው የሚያሳየው? በአንድ ጊዜ ብዙ እየፈሰሰ ሲሆን ነው የሚጓጉለው። ኖርማል ፍሰት ላይ ምን አለ? የወር አበባ ሲወጣ ፈሳሽ ሆኖ እንዲወጣ የሚያደርግ ንጥረ ነገር ይኖራል። ፈሳሽ ሆኖ ይወጣል ማለት ነው። ግን በአንዴ ብዙ ሲሆን ያንን የማድረግ ታይም ስለማይኖረው በአንዴ ጓጎለ ሆኖ ይወጣል ማለት ነው። ትንንሽ መሆኑ እንዳልኩት ችግር የለውም። እቺ ሴት ግን ጥያቄዋ ብዙ ትልልቅ ሆኖ ብዙና ትልልቅ መጠን ከሆነ ይሄ ኖርማል አይደለም ማለት ነው። መታየት የሚያስፈልገው ብለን ምንፈርጀው ነው። ስለዚህ ወደ ህክምና ተቋም የሚሄዱ የተሻለ ነው። ሌላው ዶክተር የእንቅርት ህመምና የወር አበባ የሚያገናኛቸው ነገር አለ? ቅድም ምናልባት ካልጠቀስ ነው ይሄ ታይሮይድ ሆርሞን ነው። ክልክ ከሆርሞን መዛባት አንዱ ለምሳሌ በፖሊሲስቲክ ኦቫሪያን ሲንድሮም አንዱ ብለናል። የታይሮይድ ሆርሞንም አንዱ ነው። ስለዚህ እሱ በሚኖር ጊዜ ቀጥታ ማንን ላይ ነው ኢፌክቱ የሚታየው? የወር አበባ ሆርሞኖች ላይ ነው ማለት ነው። ስለዚህ የታይሮይድ ሆርሞን ወይም የእንቅርት ችግር ሲኖራቸው እንቅርቱ ዳይሬክትሊ እንቅርቱ ሳይሆን በዛ ምክንያት የሚመጣ የታይሮይድ ሆርሞን የምንለው እሱ ወር አበባ ሊያዛባ ይችላል ማለት ነው። ስለዚህ አሁን ልክ እንደዚህ አንዱ ኮዝ ነው ካነሰ ከበዛ የታይሮይድ ፋንክሽን ቴስት ከምንሰራቸው ቴስቶች ውስጥ አንዱ ለወር አበባ መዛባት ታይሮይድ ፋንክሽን ቴስት ወይም ደግሞ የእንቅርት ሆርሞንን አንዱ ነው ማለት ነው። ስለዚህ ኦፍ ኮርስ ሊገናኝ ይችላል። ከህክምናው ባሻገር እንግዲህ ዶክተር የማማከር ስራ በሰፊው ትሰሪያለሽ እናቶች ላይ ሴቶች ላይ እንደው አሁን ያለን አመለካከት ያለን የግንዛቤ ሁኔታ ከፍታው እንዴት ያለ ነው? በተለይ ወላጆች ልጆቻቸውን እንዲህ አይነት ነገር ሲያጋጥም ይዞ መጥቶ እንዲህ ነው ልጄ ላይ እንዲህ ነገር አለ ስለዚህ ይሄን እንዴት ላድርግ ብሎ የማማከሩ ነገር ነው። ግልጽነቱ በደንብ አለ? አንዳንድ ወላጆች ላይ በደንብ አለ። በተለይ ደግሞ አብረው የጊዜ የሚያሳልፉ ላይ ግን እንደው እውነቱን ስነግርሽ ቀጥታ ዳይሬክትሊ ለኔ መተው የሚያማክሩኝም አሉ። ልጆቹ ራሳቸው ማለት ነው ከ18 አመት በታች ሆነው ራሱ ያን ያህል ኮምፎርታብል ስላልሆኑ ከቤተሰብ ጋር ወይም ደግሞ ካላቸው ቅርበት የተነሳ ሊሆን ይችላል የሚያማክሩኝ አሉ። አሁን ካለውም ሁኔታ ኢቭን ቶሎ ኤክስፖዝድ ናቸው እና ፖስት ፒል ይወስዳሉ በጣም በተደጋጋሚ። ፖስት ፒል ሁሌ ይሰራል ማለት አይደለም። ከዛ እርግዝና ሊፈጠር ይችላል። እርግዝና ከተፈጠረ በኋላ ምን ላድርግ የሚለው እንትን ይላቸዋልና እንደው ይሄ ድል ከተሰጠኝና ለወላጆችም መናገር ብችል በጣም ጥሩ እህቶች ወላጆች ቁጭ ብለው ገና እርሊ ላይ የሚያስተምሯቸው ስለ ፔሪድ የሚያስተምሯቸው እንዳሉ ሁሉ ኔግሌክት የሚያደርግ እንደ ስትደርስ ታቋለች አይነት የሚሉም ደግሞ አሉ። ግን ይሄንን አጋጣሚ ወስጄ ለወላጆች ለሴት ልጆቻቸው በደንብ ይሄንን እንዲያስተምሯቸው ምን ማድረግ እንዳለባቸው ምን አይነት ጥንቃቄ ማድረግ እንዳለባቸው ከነሱ የሚጠበቀው ምንድነው የሚለውን ከንጽህናም አንፃር ከሚያደርጓቸው ነገሮች አንፃር በደንብ በግልጽ በተለይ እናቶች ኮሙኒኬት ቢያደርጉ ብዬ እንግዲህ እመክራለሁ። በጣም አመሰግናለሁ። በጣም ቆንጆ ጊዜ ነበረን። ጥሩ መረጃ ነው የሰጠሽን። እንግዲህ ይልመድብሽ። አመሰግናለሁ።